እናትዬን አዶናይን በአደባባይ ወጥታ ይቅርታ ጠይቅ። እናትዬ አዎ እንዴ አንተ ታውቃላችሁ ቂጧን ምናምን እንዲሳተቁ በጣም መመገስ ጠፋች። እኔ ወደ ቀን ምን ብያቸዋለሁ? ከሆነ ጊዜ በኋላ ሴሌብሪቲዎቻችን ቂጣቸውን የተሰሩ ሰዎች ሎጊን ብለው መማር ቦንቶ ዛሬም አርጅተሻል፣ መሬት ላይ ያረጀሽ ሰው ነሽ፣ አትወልጅም፣ አትከብጅም፣ ቁንጅናሽን አልተጠቀምሽበትም፣ ትዳር አይቆይም ምናምን ለምትል ለኔ ብቻ ሳይሆኑ አርቲስቶች በሌላም ዘርፍ ያሉ ዝና ውስጥ ያሉ ስማቸው ያለ አግባብ የሚጠፋ ያለ አግባብ ስማቸው የሚነሳ ባልዋሉበት የሚያሱሉ ሰዎች በሃይማኖት በብሔር በምናምን ሳንከፋፈል ቀጥታ 24 hours ላይቭ ትገባለህ። አዶናይ ትችላለህ። 24 hours ላይቭ ትገባለህ እያጫወትክ እያበረታታ የተለያዩ ቲክቶከሮች እየገቡ እዛው ሁሉ ነገር ቀጥታ ባንተ ይገባል። ቀጥታ ይገባል። ሌላ ሰው ጋር ይገባ፣ ሌላ አካውንት ጋር እከሌ ሰበሰበ እሶዬ በጣም ለውጥ ላይ ነው። ቲክቶክ ከሚቆራረጥ ዛጋ ከሚል ማለት ነው አንተ ትገባለህ። ለ24 ሰዓት you become the king of TikTok. every activist every TikToker እቤት እየገባ በተራ በቃ ዳትስ አንድነታችን ኢትዮጵያዊነታችንን ማሳየት ቁጭ ብሎ የጋራ እንትን ገባችሁ? በቃ ዳትስ አዶናይ you are the one who bring this። ሌሎቹ በቃ መተባበር ነው። የሚቀጥለው ደግሞ ጆን ዳንኤል ሊሆን ይችላል። የሚቀጥለው ደግሞ ሌላ ሰው ሊሆን ይችላል። ያ ሰው ሲያመጣ ደግሞ እንተባበራለን። አሁን እንዲህ ነው መተባበር ያለብን። ቅናት አያስፈልግም። እኔ ላርጎ አይባልም። አዶናይ ነው you shine። አንተ ካባሽን ለብሰሽ መሀል ላይ ቁጭ ብለሽ you are the charge you are the maestro። ሁሉ ነገር በአንተ አካባቢ ይገባል። አካውንትን ክፈት፣ ቁጭ በል፣ ታፕ ይደረግ፣ ኮፒ ሊንክ ይደረግ፣ ሰዎች እየገቡ ያውሩ። እንትን በቃ 24 ሰዓት ላይቭ ፋኒ ይሆናልኝ። እዛ ጋር ከፈለጋችሁ ጨዋታ ቡና ይፈላል፣ ምን ይደረጋል፣ ትጫወታላችሁ፣ ትስቃላችሁ። ክበቦ ገዳን አምጣው፣ ክበቦ ገዳ ያስቀን። እዛ ጋር ምን በቃ የሆነ ነገር በቃ የቲክቶክ በቃ ባንዴ ማለት ነው ባንዴ ይደረጋል። ቀላል ነው። አንደኛ ገንዘቡ የት እንደሚገባ ለመቆጣጠር ቀላል ነው አንድ ሰው ጋር ሲገባ። እና ይሄን አይዲያ የምትሰፖርት የምታደርጉ ሰዎች ለአዶናይ እንዲደርሱ አድርጉ። ለአዶናይ ደብረጽዮንና ጌታቸው ረዳና አብይ አህመድ ተደብቃችሁ እያዳምጣችሁ ነው። ግቡ። ለምን ችግር አይደለም። እና አብይ እና ጌታቸው ማለት እዚህ ጋር ህዝቡ ራሱ ዝም ብሎ እስቲ ምንድነው ለአዶናይ ምን አይነት መልእክት ነው ያስተላለፈው ብሎ ነው እያየክ ያለው እንጂ እና አብይና ጌታቸው ከታች ናቸው። ገብታችሁ እንትላለን ያንተ ምን ሆነ ነው? ግን አሪፍ ምክር ነው፣ የሚገርም ምክር ነው ለአዶናይ የሰጠው። የሚገርም በቃ ያበደ ሐሳብ ነው። ደግሞም ለውጥ ላይ ናለው። በጣም በቃ ሲሰርበው ነበር የሚውል የነበረው አዶናይ። አሁን ግን ያው ከብሔር ከፖለቲካ እንደዚህ ውጣ፣ ምንም አይጠቅም። አየው በቃ እንዴ ትግሬ ምናምን እያለ ስንት ተሳደበ፣ ምንም ጥቅም እንደሌለው አየ። ይሄው አሁን አዶናይን እንትን በሉት እያለ ነው። አዶናይ ይሰብስብ ምናምን እያለ ነው። እናም ይሄን ቀልን ተው፣ ምክሩ አሪፍ ነው። ግን አብይ ጌታቸውን ደብረጽዮን ከታች ያላችሁ ምናምን ያልከውን እረፍ። መማር ቦንቶ ዛሬም አርጅተሻል፣ መሬት ላይ ያረጀሽ ሰው ነሽ፣ አትወልጅም፣ አትከብጅም፣ ቁንጅናሽን አልተጠቀምሽበትም፣ ትዳር አይቆይም ምናምን ለምትል ለኔ ይቆያል። እኔ ቤተሰብ እግዚአብሔርን ይቅር በሉኝና ይቅርታ አድርጉልኝና ማለት ነው እዚህ ቲክታክ ላይ እንደ ሀበሻ ያስጠላኝ ነገር የለም። እግዚአብሔር የተመታ ህዝብ እኮ ነው። ሴት ሆነሽ እንዴት ነው ሴት ላይ ይሄን ያህል? እናንተ የፈለገ ነገር ታርግ፣ መማር እኮ ናት። ምንድነው መማር ላይ እንደዚህ መውረድ? ይሄ ሁሉ ሰው እንዴት በምንድን እንደመጣ ታውቃላችሁ? ቤተሰብ አዶናይ ያን የመጣ አሜሪካ የሄደ ሰዓት በቃ አሪፍ አቀባበል ተደረገለት አይደለ? እዛ ላይ እንዴት ለምን እንደዚህ ትሆኛለች በመሉ የተጀመረው ማሜ የምትባለው ናት የጀመረችው። ከዛ ይሁዳ የሚባለው አትውለጂ ምናምን ልጆችሽ እንዲሆኑ ሴት ሆናችሁ ማፀን እስከ መራገም ድረስ ያው እንትናን መማር እኮ በጣም ቤስት ከምንላቸው እግዚአብሔር ከአፏ መጥፎ ቃል ከማይወጣ ሴት አንዷ ናት። መማር አታውቃትም? መማር ስንት ሰውን ሰፖርት ስታደርግ ስንት እርዳታ ላይ እግዚአብሔርን ፍሩ፣ ሌላ ባትፈሩ። ለሙሴ ተወርሽ ልጅ አርጅተሻ ልጅ አትወልጂ ማህፀንሽ ነው በሴቱ ወሰለውና ሴት ለሴት ምን እንደምትሆኝ ምን ታውቂያለሽ? ከባድ ሆነዋል። አሁን እዚህ ቲክታክ ላይ ማለት ነው ይሁዳ ከ30 ዓመት ያለፋችሁ አሮጊቱ ተሰባስባችሁ አረፍቱን። አሁን ባለፈው ጃኒ ነበር ስትወቅጡ ነበሩ። አሁን ማሚ
ኧረ ተው። ነገ በሚመጡ ሴት ናችሁ የምትናገሩ ነገር ለይታችሁ ወቁ። በልጅ አትሳደብ፣ አትራገሙ። ወጋዎቹ እናንተ ነው። ምን አይነት መንፈስ ነው ያለው ውስጣችሁ? መማሬ ማንም እንዳሰም እናቴን አንቺ ከላዩ ነሽ። አንቺ እግዚአብሔር ይመችሽ እናቴ ልጅ። እውነቱን ነው። ምን አይነት መንፈስ ነው የገባባቸው? በተለይ አሮጊቶቹ ከ30 ከ40 ምናምን በላይ ናቸው። ደግሞ አብዛኞቹ እንደዚህ እየመጡ የሚናገሩት ማይሆን ቃል እየመጡ የሚናገሩትና በእነሱ ብሷል። እና መማር ደግሞ ያው ካፏ እኔም ስድብ ሰምቼባት አላውቅም። ሰው ስትሳደብ ምናምንና ስንት የሚሳደቡ አሉ። አንዴ ከነሱ ጋር እንትን አትሉም እንዴ? እነሱን እንትን በሏቸው እንጂ እዚህ ጋር የመጣችሁ እንትን በሉ ብቻ። ተፋቱን፣ አሮጊቶቹ ተፋቱን ተብላችኋል። እስቲ አሮጊቶቹ በቃ ከቲክቶክ ጠፋ በሉ። ወጣቱ መጣ ይበል ወደ ቲክቶክ እና አትረብሹን፣ ረበሹን። እነ ጂጂ ምናምን በጣም አስጨነቁን እኮ። እሺ ዶክተር በድሉ ዋቅጅራ አሁን እናትዬን አዶናይን በአደባባይ ወጥታ ይቅርታ ጠይቅ። እናትዬ አዎ እንዴ አንተ ሰግጥ ፈምስ ትውልድ ያበላሻል ብለህ ሳናቀው አንድ አይናችንን አጥፍተህብን ነበር እኮ እናትዬ። ወይኔ በላቸው ተበልተን ነበር። እስቲ አንተ ወንድ ከሆንክ አንድ ህፃን እስቲ እርዳታ አሰባስበህ አንድ ህፃን አሳክም። ይኸው አዶናይ ሰግጦ አይደለ እንዴ ቢልጌት ድረስ ሄዶ ቢልጌትን አሳምኑ 25 የልብ ህሙማን ህፃናትን ይኸው እንዲታከሙ ኦፖርቹኒቲ ያመቻቸ። ይመቸው ያራዳ ልጅ። እስቲ አንተ ወንድ ከሆንክ አንድ ህፃን አሳክም። እስቲ እርዳታ አሰባስበህ ከቻልክ። አትችልም፣ አልተሰጠህም። እንደዚህ አይነት ስጦታ የለህም። ሰው መተቸት ምናምን ቀላል ነው። ዋናው በተግባር ማሳየት ነው። እስቲ ለትውልዱ የሚጠቅመው የአንተ አስተሳሰብ ነው የአዶናይ ነው? ህዝብ ይፍረድ። እንዴ አንተ ሰግጥ ፈምስ ምናምን ፍረዱ እናንተ። እስቲ ኮሜንት ላይ እናንተ ፍረዱ። ይመችህ አዶናይ ያራዳ ልጅ። በርታ፣ ገና ብዙ ነገር ትሰራለህ። ከጎን ነን። ይመችህ። ሲጀመር እኮ ሰግጥ ፈምስ ማንንም አልጎዳም ኢትዮጵያ ውስጥ። እንደውም ብዙ ሰው ተጠቀመ። ስንቱ ሰግጠውን ቲክቶክ ላይ በቃ ገንዘብ እየሰሩ ነው ምናምንና ለምን ሰግጥ ፈምስ ትውልድ ያበላሻል እንዳሉ እኔ አልገባኝ። ሰግጥ ፈምስ እንደውም በጣም ብዙ ሰው እየጠቀመው። እናንተስ ምን ትላላችሁ? እስቲ ሐሳባችሁ። ጴንጤ የሚቃወመው ኦርቶዶክስን ነው። እስላሞች የምትቃወሙ ኦርቶዶክስ ነው። አይደብርም? ምን አገባችሁ? ኦርቶዶክሶች ስለ ማርያም ቢያመልኩ ቢሸከሟት ምን አገባህ? ያንተን አላህ ማክበር ነው ያለብህ። ምንስ አከራከራችሁ? ማርያምን አታማልድም ብሎ መምጣት ምን አመጣው? ጴንጤ ምን አገባህ? ኦርቶዶክስ ማርያም ታማልደኛለች አለ። ፒሪየድ 4 ነጥብ። በቃ ኢየሱስ ያድነኛል እንዳልክ እንዳንተ መብቱ እኮ ነው። ኦርቶዶክስ ስላሴ ያድነኛል ማለት ይችላል። ቤተ ክርስቲያን ሰግዶ እድናለሁ ብሎ የማመን መብት አለው። ፍሪደም ኦፍ ሪሊጅን። ስለዚህ ጴንጤ ኦርቶዶክስን ለማጥፋት ካልሆነ ምን አገባ ስለ ማርያም? ምን አመጣው? ምንስ አገባችሁ? በሃይማኖት በኩል አሁን እዚህ ጋር መከባበር እየጠፋ ነው እና በሃይማኖት ብንከባበር በቃ ኦርቶዶክስም የፈለገውን ማምለክ ይችላል፣ ጴንጤውም እንደዛ፣ ሙስሊሙም እንደዛ። ታውቃላችሁ ቂጧን ምናምን እንዲሳተፉ በጣም መመገስ ጠፋች። እኔ የሆነ ቀን ምን ብያቸዋለሁ? ከሆነ ጊዜ በኋላ ሴሌብሪቲዎቻችን ቂጣቸውን የተሰሩ ሰዎች ሎጊን ብለው ነው ከሶሻል ሚዲያ የሚጠፉት አላልኳችሁም ብያለሁ? ትዝ ይላችኋል ጋይስ? ትዝ ይላችኋል? ሎጊን እያሉ ነው። እስኪ ተስተካክለው እስኪመጡ ድረስ ሎጊን ብለው ይጠፋሉ ከሶሻል ሚዲያ። ሎጊን ይላሉ እና ጋይስ ሎጊን አላለችም። ተጣመማ። አረ ሎጋውት ነው የሚባለው። አረ ተይ ተዛናፋ ሎጋውት ሎጊን ያው ሴም የኔ ፍቅር ሎጊን አላለችም። አይ ተማሪ ተብላ ሎጊን ሎጋውት ሶሪ ሎጋውት ነው ሶሪ ይቅርታ። ሎጊን ሲሉ ይገባሉ ያለ መማር ለኔም ብቻ ሳይሆኑ አርቲስቶች በሌላም ዘርፍ ያሉ ዝና ውስጥ ያሉ ስማቸው ያለ አግባብ የሚጠፋ ያለ አግባብ ስማቸው የሚነሳ ባልዋሉበት የሚያስውሉ ሰዎች እኔ ትልቅ ትምህርት ማስቀመጥ ፈልጋለሁና ኦሬዲ ክስ መስርቻለሁ። ጉዳዩ ህግ ይዞታል። በጭራሽ አሁን ከኮንሰርቲን ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው። ህግ ደግሞ መከበር አለበት። ከህግ ሁላችንም ከህግ በታች ነን። እኔ እንዲህ ነው አልልህም፣ ቃል እምገባላችሁ ግን እውነታውን ይዤ ከፍርዱ ጋር እዚህ ወንበር ላይ እንደምናገር ቃል ገባላችኋለሁ። ስለዚህ ይሄ ለብዙ ሰዎች መልስ ለብዙ ሰዎች ትምህርት ስለሚሆን ህግ የያዘው ጉዳይ ነው። እንዲህ ብዬ መናገር አልፈልግም፣ ግን ቃል እገባላችኋለሁ ውጤቱን ይዤ እዚህ እመጣለሁ። የብዙዎች ጥያቄ ስለነበረ
አው ትክሰሳቸው በቃ ስም የሚያጠፉትን መክሰስ አለባት ሳዩ እየመጡ በቃ ስም ያጠፋሉ አሁን የቬሮኒካ ራሱ ሰሞኑን አላዩም በቃ የሮማንስ ፓርት አለች የፊልም ቀረጻ ነበራት እሷን ፓርት አምጥተው ከሙላለም ጌታቸው ነው መሰለኝ የሚባለው ከሱ ጋር ሙላለም ነው አው ከሙላለም ጌታቸው ጋር የነበረውን የሮማንስ ፓርት አምጥተው በሷ ነው ስሟን ያጠፉት የነበረው እንጂ ሌላ ምንም ያየነው ነገር የለም ፋይል አይተናናቅ እሷን ተገናኝተን አናቅም ቴሌግራም ላይ ተናናቅም በቃ እሷን ይዘው ነው አሁን እዚህ ጋር እሷን ይዘው ቬሮኒካ የሰው ባለ ያማገጠች ብለው ስሟን ያጠፉትና በቃ መከሰስ አለባችሁ ይሄን ቪዲዮ ሁላችሁም ሼር ኮፒ ሊንክ ያረጋችሁ ለቬሮኒካ አዳነ ታደርሱልኛላችሁ ሁላችሁም አዳምጣት ተመለሳለሁ ታዩ እንግዲህ ቀና ብዬ መድኃኒዓለም እናየውትና አዋርድ አትሰጠኝም ተብሎ አይጸለይም ቅንጦት ዝም ብዬ አይቼው አለቀስኩ ልፋትሽ ፍሬ አፍርቶ ለዚህ መብቃትሽና በዚህ ጥረትሽ እዚህ መድረስሽ ደስ ይላል ይሄ ያንቺ የጥረት ውጤት ነው ግን ይሄ የእግዚአብሔር ዓላማ አይደለም በጭራሽ አብዛኞቻችን ኦርቶዶክሳውያን ምን አለን እምነት አለን ግን ዕውቀት የለንም ዕውቀት ያለ እምነት ያለ ዕውቀት አይሄድም በእናታችሁ መጽሐፍ ቅዱሱ ገላትያ 5:1 ላይ ዘፋኝነት መንግስት ሰማያት አያስወርስም ቤተክርስቲያንም ዘፈንም ዘፋኝነትም አትደግፍም አንዳንድ አርቲስቶች አላችሁ እነን አልበም ያወጣው እግዚአብሔር ረድቶኝ ነው እግዚአብሔር ለዚህ ያበቃኝ እግዚአብሔር ዘፈኔን እንደዚህ ረዳልኝ እግዚአብሔር ከዘፈን ጋር ህብረት የለውም ዘፈን የሰይጣን ግብር ነው ተብላ ቤተክርስቲያን ታስተምራለች ይሄ ፌመስ ስለሆንሽ ታዋቂ ስለሆንሽ ብዙ ደጋፊ ስላለሽ የሚታለፍ ነገር አይደለም እውነቱን ልንገርሽ ያቀረብሽው ሴፉ ፋንታውን ላይ ብዙ ሰዎች የሚከታተሉት ነገር ላይ ስለዚህ በርካታ ትውልድ አለ ከታች የሚመጣ ዘፈን ልክ እንደ ጽድቅ እግዚአብሔር እንደሚተባበረው አድርገን ልናስበው አይገባም ከዘፈን ጋር ምን ህብረት የለም መጽሐፍ ቅዱሱ በገላትያ 5:1 ላይ ዘፋኝነት መንግስት ሰማያት አይወርስም ይላል አንቺ ግን ሴፉ ላይ መድኃኒዓለም ረድቶኝ ነው እንደውም ይሄን ነገር ሽልማቱን ሳገኘ ከፊት ለፊቴ የመድኃኒዓለም ስዕል አድኖ ነበር ብላችሁ ከዛ እግዚአብሔርን ከዘፋኝነት ጋር እግዚአብሔርን ዘፈን እንደሚተባበር አርጋችሁ አትሳሉ እግዚአብሔር ከዘፈን ጋር ህብረት የለውም ይሄ ያንቺ የጥረት ውጤት ነው እንጂ የእግዚአብሔር ዓላማ አይደለም የእግዚአብሔር ዓላማ አንቺ ድምጽሽን እሱን እንድታገለግበት እንድትዘምሪ እንጂ እንድትዘፍኝ ወይ ደግሞ በዘፈን ደግሞ አዋርድ እንድታገኝ አልነበረም አራቱ ላይ ተበላ ጌታ አሜሪካን ሀገር ሂጄ ህዝቡን ዛቅ አድርጌ በልቼው ገንዘብ ሰብስቤ እመጣለሁ ብሎ ከነ ሕክምናው ባለቤቱ ሄዶ አካውንቱ አልቀረ ምኑ አልቀረ አሜሪካ ያለ ሰው ታስቡት እናንተ ደደብ መሰላችሁ እዚሁ ቁጥራታ ምንም ነበር እንዳማራ አዱን ያሳዘነኝ ማሽላ ያረረ ይስቃል አሉ አልኩለት እኔ ለእሱ ይርር ልበልልህ ምን እየሆነች ነው በስርዓት ወይ አታወራም እንዴ ምንድን ነው የኔ ጌታ ሄዶ እዛ እንደው ዝርፍ አድርገን መጣለን ብለው ሲያስቡ እናቱ ብዙም አትደሰቺ ትልቅ የቅናት መንፈስ ነው ፊትሽ ላይ የሚነበበው በዚህ ልክ ቅናት ግን ደስ አይልም ተረቱን ለራስሽ አድርጊው ማሽላ እያረረች ትስቃለች የሚለውን ተረቱን ለራስሽ አድርጊው አንቺ ውስጥሽ እያረረ ነው ውስጥሽ እየተቃጠለ ነው እየተንገበገብሽ ነው እሱ ግን ስራውን ነው እየሰራ ያለው እንዳንቺ ቁጭ ብሎ 32ቱንም ጥርሱን አልከፈተም ዝም ብለሽ ምትገለፍጭው ግልፍጥ ምን ነው ይሄን ያህል አላየሽውም አዶናይን አታቂውም ማለት ነው በፍጹም አታቂውም ያልተሳካ መስሎሽ ከሆነ ተሳስተሻል በጣም ተሳስተሻል አዶናይ ማን እንደሆነ አታቂው ቢሳካም ባይሳካም እሱ ማድረግ ያለበትን ነገር እያደረገ ነው ማድረግ እስካለበት ድረስ ያደርጋል ባይሳካም ቢሳካም እሱ ጀግና ነው ለኛ እንዳንቺ ቁጭ ብሎ አፉን አልከፈተም እሱ ስራውን እየሰራ ነው ልንገርሽ ብዬ ነው ይሳካል ደግሞ ጀግናችን ነው ስለዚህ ብዙም አትገልፍጭ ለማለት ፈልጌ ነው
እና ደግሞ ብዙም አትንገብገቢ፣ ብዙም አትቃጠይ። እግዚአብሔር ሆይ በዚህ ልክ ቅናት ግን ደስ አይልም። ወጋውት የቅናት መንፈስ። የኔ ሐሳብ አሁን እዚህ ጋር አዶናይ ሊዘርፍ ነው ምናምን ከምንል መጨረሻውን ማየት ነው የሚባለው። ዞሮ ዞሮ ገንዘብ ተሰብስቦ ህፃናቱ ካልታከመኩ ያው አዶናይ ዘርፏል ምናምን ይባላል። ግን ገና ሳይሰበሰብ ምናምን እንደዚህ ማለት እኔ ተገቢ አይመስለኝም። እዛ ጋር የህፃናት ነብስ ነውና እንደዚህ ማለት ተገቢ አይመስለኝም። መቃወም ግን መጨረሻውን እንየው በቃ እስቲ ብር ይሰብስቡ። ከዘረፉ መጨረሻቸው እኮ ይጋለጣል። ከዘረፉ መጨረሻቸው እንትን ስለሚል እንየው ነው በቃ እስቲ መጨረሻውን እንየው። በቃ ገንዘቡ የሚሰብሰብ ልጆቹ እንደሚታከሙ እንደማይታከሙ አይታችሁ ያኔ አዶናይ እንደዚህ ነው ማለት ሁላችንም ነው የምንለው። መቼስ እዛ ጋር ብር ተዘርፎ ዝም አይልም ማንም። እሸቱ ምን እያለ እንደው ታውቃለህ? አይነ ስውራን አይኗችሁ ይበራላችኋል፣ አካለ ስንኩላን ችግር የለም አይያን ከተጠቀማችሁ እግራችሁ ይመለስላችኋል እያለ ነው። ተጠቀሙ ትላለህ፣ እሺ ትላለህ። ቤተክርስቲያን መሄድ አይጠበቅባችሁ፣ ቤታችሁ ቁጭ ብላችሁ ኤአይ ነው የነፍስ አባታችሁ ማድረግ ትችላላችሁ አለ። እሺ አለ። አሁን ደግሞ ወደ ውጭ ሀገር መሄድ የምትፈልጉ ሰዎች እዚች ጋር ስልክ ባለው ጻፉና ኤአይ ነው ጋር ሰልጥኑ እያለ ነው። ይሄን እበት ማስቆም ምንድነው የቆበዳችሁ ነው አለበት። እኔ ሐዋሳ እስር ቤት እያለሁ ከኔ ጋር የታሰሩ ሰዎች ነበሩ። ሐዋሳ ኮንተንት ክሬተር እና ሰለጥናለን እያሉ የሚሰሩ ልጆች ነበሩና ሰብስበው አሰራቸው። ምን አደረግን ምናምን ሲሉት የት አለ እናንተ እስከዛሬ ያሰለጠናችሁትና ስራ ላይ ያለ ሰው እስቲ አምጡ አላችሁ፣ ፕሩፍ አድርጉ አላችሁ። 15 ቀን እኔ እዛ እያለሁ ከኔ ጋር 15 ቀን ታስሯል። ከየት ያምጡ? 15 ሰው አምጡ ተባሉ። በቃ የለም። ሐዋሳ ቢሆን የእግዚአብሔርን የሐዋሳ ፌደራል ፖሊስ ያስራል። እንዲህ ነገር የለም። ሐዋሳ እንደዚህ ነገር የለም። እኔ ደቡብ አይደል እንዳሉት እግዚአብሔር ሐዋሳ ላይ አንተ አሰልጥነው ያን ሰውዬ ስራ ካላገኙ በስራ አጥነቶች ላይ የነገድክ ነው ብሎ እስር ቤት ከተታቸው ፌደራል ፖሊስ። አዲስ አበባ ለምንድን ነው እንደዚህ ማታረጉት? አረጋግጥ በል። ምንድን ነው እያረጋችሁ ያላችሁት? ሰው ስራ ስላጣ ምን እያለ ያታላላችሁ አማላይ መታወቅ ማስታወቂያ በመስጠት ለምንድን ነው ሲዘረፍ ዝም የምትሉት? ይሄ ሰውዬና አወንታ በርሲሳ በጣም በቃ እያስጨነቁን ያሉት እንደዚህ እንትን ሊሉ የመጡትን ምናምን በቃ ያስጨንቋቸዋል ነው የምላችሁ። በጣም በቃ ከባድ ሰዎች ናቸው ሁለቱ። በጣም ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይሄን ቪዲዮ ደግሞ ላይክ ካላረጋችሁ ሁላችሁም ቪዲዮን ላይክ እያደረጋችሁ ውጡ። ይመቻችሁ።